ጤና ይስጥልን ክቡራን ተመልካቾቻችን ከሐረር ቲቪ የሳቱን የአማርኛ ቋንቋ ዜናዎች ዘንቀርበናል ዜናዎቹን የመራው ነው ያንቱ አመዳብራችሁ ቆይታ ማድረግ ይሆናል በቅድሚያም ክልላዊ ዜናዎች ጀጎልን በተቋማትና በማህበረሰብ ተሳትፎ በኮሪደር ልማት ምቹ ማድረግ መቻሉን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ ርዕሰ መስተዳድሩ በማህበራዊ ትስስር ገጻቸው እንደገለጹት ለነዋሪዎችና ለጎብኚዎችም የማይመች የነበረው የጀጎል ኮሪደር በተቋማትና በማህበረሰብ ተሳትፎ ምቹ መሆኑን ጠቁመዋል በቀጣይም ዘላቂነቱን የመጠበቅ የማስፋፋትና ኢኮኖሚያዊ ፋይዳ እንዲኖረው የማድረግ ስራዎችን በትኩረት እንደሚሰራ አስታውቀዋል የኮሪደር ስራው ነባራዊ ሁኔታችንን መነሻ ባደረገ መልኩ ወጪ ቆጣቢና አካባቢን አቅምን ለመጠቀም በሚያስችል አግባብ የሚከናወን መሆኑን ገልጸዋል በክልሉ በሆቴል በማኑፋክቸሪንግ እና በአግሮ ፕሮሰሲንግ ዘርፍ ለሚሰማሩ ባለሀብቶች አስፈላጊው ድጋፍ እንደሚደረግ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ የክልሉ ኢንቨስትመንት ቦርድ መደበኛ ስብሰባውን ርዕሰ መስተዳድሩ አቶ ኦርዲን በድሪ በተገኙበት ተካሂዷል ፍቃዱ በላይ ተጨማሪ ያለው የሐረሪ ክልል ኢንቨስትመንት ቦርድ መደበኛ ስብሰባውን ርዕሰ መስተዳድሩ አቶ ኦርዲን በድሪ በተገኙበት ተካሂዷል በመድረኩ የኢንቨስትመንት ዝግጅትና ፍቃድ አሰጣጥ በሚመለከት እንዲሁም ሰፊ ውይይት አካሂደዋል በዚህ ወቅትም ርዕሰ መስተዳድሩ እንዳሉት በክልሉ የተጀመረው የኢንቨስትመንት ክትትል እና ቁጥጥር ስራ አጠናክሮ ማስቀጠል ይገባል በተለይም በራሳቸው ይዞታ ላይ የሚያለሙ ባለሀብቶች ቅድሚያ በመስጠት የመደገፍ ስራ ይሰራል ክልላዊ ፋይዳ ባላቸው ዘርፎች ላይ የሚሰማሩ አካላት በተለይም በሆቴል በማኑፋክቸሪንግ እና በአግሮ ፕሮሰሲንግ ዘርፍ ለሚሰማሩ ባለሀብቶች አስፈላጊውን ድጋፍ ይደረጋል ነው ያሉት የመንግስት ተቋማት ቅንጅታዊ አሰራር በማጠናከር የክልሉ ኢንቨስትመንት እንቅስቃሴ እንዲጎለብት ትኩረት መስጠት እንደሚያስፈልግም አመላክተዋል ብልጽግና ፓርቲ በገነባው አሰባሳቢ ትርክት ሀገሪቷን በሁለንተናዊ መልኩ ወደ ላቀ ምዕራፍ ማሸጋገር መቻሉን የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ መጋቢት 24 2010 ዓ.ም ጀምሮ በሀገሪቱ ባለፉት 7 የለውጥ ዓመታት የተገኙ ተጨባጭ ስኬቶችን አስመልክቶ ኃላፊው መግለጫ ሰጥተዋል በተለይም ደሴ በዝርዝር ታቀርባለች መጋቢት 24 2010 ዓ.ም ጀምሮ በሀገሪቱ ባለፉት 7 የለውጥ ዓመታት የተገኙ ተጨባጭ ስኬቶችን አስመልክቶ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ መግለጫ ሰጥተዋል ብልጽግና ፓርቲ ባለፉት 7 የለውጥ ዓመታት በሁለንተናዊ መልኩ የበለጸገች ኢትዮጵያን ለማድረግ በርካታ ተግባራቶች መከናወኑን ገልጸዋል በሀገሪቱ የነበረው የቀደመው ስርዓት የገነባው ነጣጣይ ትርክቶች ጽንፍ የረገጡ አመለካከቶች የተንሰራፉበት እንደነበር ማስታውሰዋል ይህም በሀገሪቱ ልማትና በህዝቦች ተሳትፎና ተጠቃሚነት ላይ ማነቆ እንደነበርም ተናግረዋል ከለውጡ ማግስት ጀምሮ ይህንን የፖለቲካ ስብራት በመጠገን ጽንፍ የወጡ አካሄዶችን በማሰባሰብ የጋራ ገዢ ትርክትን የመገንባት ተግባራት መከናወኑን አቶ ጌቱ አስገንዝበዋል በዚህም ፓርቲው እንደ ሀገር የፈፈጠረውን ከፋፋይ ትርክቶችን ደረጃ በደረጃ በመለየት ከአመራሩ ጀምሮ እስከ ታች ማህበረሰቡ ድረስ በመውረድ ማወያየቱን ጠቁመዋል በአመራሩ መካከል ከዚህ በፊት የነበረውን የመገፋፋትና የመጠራጠር ሐሳብን በመስበር የእርስ በርስ አንድነትን በመፍጠር በጋራ አቅዶ የመፈጸም አቅምን መፍጠር መቻሉን ገልጸዋል ለአብነትም በሐረሪ ክልል እንኳን የነበረውን ስንመለከት ሁለት የተለያዩ ፓርቲዎች በማዋሃድ በጋራ ለክልሉ ልማት እንዲሰሩ መደረጉን ጠቁመዋል ያሉ ልዩነቶችን በማጣጣም ሰውነትን መሰረት ያደረገ ስርዓት በመዘርጋት በህዝቦች መካከልም ወንድማማችነትና ህትማማችነትን መፍጠር ተችሏል ይላሉ አቶ ጌቱ ኢትዮጵያን የሚመጥን ኢትዮጵያን ሊያሻገር የሚችል የጽንፍ የወጣ የነጠላ ትርክት የአንድ ቡድን የበላይነት ወይ ደግሞ የአንድ ሰፈር የበላይነት ሳይሆን ሁሉንም የሚያሰባስብ አሰባሳቢ የሆነ ሐሳብ ለሁሉም እኩል ቦታ የሚሰጥ ሐሳብ አንዱን የሚያቀርብ ሌላውን የሚያርቅ ለኢትዮጵያ እንደማይመጥናት እንደማያሻግራት በግልጽ አስቀመጠ አሁን ባለው ነባራዊ ሁኔታም ህብረ ብሔራዊ አካሄድን መሰረት በማድረግ ፓርቲው አካታች የህዝቦች የእኩል ተሳትፎና ተጠቃሚነትን ማረጋገጡን አስረድተዋል የሚያዋጣን ጫፍና ጫፍ የረገጠ ጽንፈኝነት ሳይሆን የማሉ መንገድ የሚያዋጣ ሴንተሪስት ስንወያይ ውሳኔዎችን ስናሳልፍ በቮት ወይ ደግሞ በአብላጫ በኮንሰንሰስ በመግባባት
ሁሉንም ባሳተፈ መልኩ ከሄድን ለውጥ ማምጣት እንችላለን የሚለው በተጨባጭ ውጤት አምጥቷል ማለት ነው። ይሄ በዚህ በ7 ዓመት በተለይ ከኛ ክልል ነባራዊ ሁኔታ እንደ ትልቅ አጀንዳ እንደ ትልቅ ነጥብ ሊታይ የሚችል ነው። ስለዚህ ከነጠላ ትርክት አሁን ወደ ገዢው ትርክት ደግሞ ብሔራዊነት ነው። ብሔራዊነት ደግሞ በውስጡ ሁሉንም አስተሳሰቦች የያዘ ልዩነቶች ቢኖሩ በልዩነት ውስጥ አንድነት ይሄም የመጨረሻ ግቡ የበለጸገች ኢትዮጵያን እውን ለማድረግ ይዘን እየሄድን ያለንበት ሁኔታ በተጨባጭ ያየነው። እንደ ኃላፊው ገለጻ ፓርቲው በገነባው የጋራ ገዢ ትርክት ኢትዮጵያን ለማሻገር የነበሩ መልካም ትላንቶችን ለዛሬ በመውሰድ የነገይቱን ኢትዮጵያ እውን የማድረግ ሂደትን አጠናክሮ እንደሚያስቀጥልም አረጋግጠዋል። በሐረሪ ክልል የብልጽግና ፓርቲ ወጣቶች ክንፍ ውይይት ተካሄደ። ከቃል እስከ ባህል በሚል መሪ ቃል በብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫ ላይ የብልጽግና የወጣቶች ክንፍ ሚና በሚል የተዘጋጀ የውይይት መድረክ በሐረሪ ክልል ተካሂዷል። አብስራ ሰግር ተጨማሪ አላት። የብልጽግና ፓርቲ በሁለተኛው መደበኛ ጉባኤ ባሳለፋቸው ውሳኔዎችና ባስቀመጣቸው አቅጣጫዎች ላይ የብልጽግና ፓርቲ ወጣቶች ክንፍ አባላትና ደጋፊዎች ሚና ላይ የሚመክር መድረክ በሐረሪ ክልል ተካሂዷል። የብልጽግና ፓርቲ በሁለተኛው መደበኛ ጉባኤ ባሳለፋቸው ውሳኔዎችና ያስቀመጣቸውን አቅጣጫዎች በመፈጸምና ከማስፈጸም አኳያ የወጣቶች ሚና የላቀ መሆኑ ተገልጿል። በመድረኩ የሐረሪ ክልል ብልጽግና ፓርቲ ጽሕፈት ቤት ምክትል ኃላፊ አቶ አብዱልሐኪም ኡመር እንደገለጹት እንደ ሀገር አቀፍ ብልጽግና ፓርቲ ሁለተኛ መደበኛ ጉባኤ የውሳኔ አቅጣጫዎች ላይ የተወሰኑ የውሳኔ አቅጣጫዎችን የማስፈጸም የወጣቶች ክንፍ ያለበት ኃላፊ እንዲወጣ ተናግረዋል። ወጣቱ በመድረኩ የሚነሱ ሐሳቦችን እንደ ግብዓት በመያዝም ወደ ታችኛው የህብረተሰብ ክፍል በመውረድ ግንዛቤዎችን በመፍጠር መስራት እንዳለባቸውም ተናግረዋል። የአማራ ክልል ብልጽግና ፓርቲ ወጣቶች ክንፍ ሰብሳቢና የወጣቶች ክንፍ ስራ አስፈጻሚ ወጣት ስማቸው ደምለው ባቀረቡት የውይይት ጽሑፍ ብልጽግና ፓርቲ ብሔራዊ ጥቅምን በጥበብ ለማስከበር በተደረገው ጥረት ስኬት የተመዘገበበት መሆኑን ማረጋገጡን ገልጸዋል። በፓርቲው ሁለተኛ መደበኛ ጉባኤ ውሳኔዎች ውስጥ አንዱ ግጭትን ማስቀረትና መረጋጋት መፍጠር በመሆኑ በተለያዩ የሀገሪቱ ክፍል አንጻራዊ ሰላምን በማጽናት ሂደት ውስጥ ወጣቱ ኃላፊነት እንዳለበትም አክለዋል። አዲሲቱ ኢትዮጵያን እውን ከማድረግ አንጻር ወጣቱ የማይተካ ሚናውን እንዲወጣ አክለዋል። ጠንካራ ተቋማትን በመገንባት ጠንካራ ሀገር መንግስት መገንባት እንደሚቻልም ተናግረዋል። እንዲሁም በአምስት የኢኮኖሚ ዘርፎች የተሰሩ ስራዎች ውጤት ያመጡት በወጣቱ ተሳትፎ ጠንካራ መሆኑንም አክለዋል። ወጣቱ ስራ ፈጠራ ላይ በማተኮር ከቤተሰብ አልፎ ለሀገር ማበርከት ባለበት ዘርፍ መሰማራት እንዳለበትም ተናግረዋል። የወጣቶች ክንፍ ከአደረጃጀቱ ጋር በመሆን የተሰጠውን ተልዕኮ ማስፈጸም ላይ በማተኮር መስራት እንዳለበትም ገልጸዋል። ብልጽግና ፓርቲ ጠንካራና ብቁ ፓርቲ ሆኖ እንዲቀጥል የአመራሩና የአባላቱ በእውቀት ራሳቸውን ማዳበር እንዳለባቸውም ገልጸዋል። በቀረበው ጽሑፍ ላይም ከመድረኩ ተሳታፊዎች ሐሳብና አስተያየቶች በማንሳትም ውይይትም ተደርጎበታል። በመድረኩም በኦሮሚያ ክልል ብልጽግና ፓርቲ የምሁራን ዘርፍ ኃላፊ ወጣት አህመድ አደም፣ በአማራ ክልል ብልጽግና ፓርቲ ወጣቶች ክንፍ ሰብሳቢ ወጣት ስማቸው ደምለው፣ የሐረሪ ክልል ብልጽግና ፓርቲ ወጣቶች ክንፍ ሰብሳቢ ወጣት ሙስጠፋ ኤልያስ፣ የክልሉ ሴቶችና ህጻናት ወጣቶች ቢሮ ኃላፊ ወይዘሮ ረምዚያ አብዱልሃብን ጨምሮ የብልጽግና ፓርቲ ወጣቶች ክንፍ አባላትና አመራሮችም ተሳትፈዋል። የሀገር ኢኮኖሚ እድገት ለማፋጠንና ለማሳደግ የወጣቶች ሚና ከፍተኛ መሆኑ ተገለጸ። በብልጽግና ፓርቲ ሁለተኛ ጉባኤ አቅጣጫዎች ዙሪያ የምስራቅ ሐረርጌ ዞን የብልጽግና ወጣቶች ክንፍ በማያ ከተማ የውይይት መድረክ አካሂዷል። ሲሳይ ዘሪሁን ተጨማሪ አለው። የምስራቅ ሐረርጌ ዞን የብልጽግና ወጣቶች ክንፍ በብልጽግና ፓርቲ ሁለተኛ ጉባኤ አቅጣጫዎች ዙሪያም በማያ ከተማ የውይይት መድረክ አካሂደዋል። በመድረኩ ላይ መልእክት ያስተላልፉት የምስራቅ ሐረርጌ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሀብታሙ ተስፋዬ በወጣቶች መስዋዕትነት የመጣውን ለውጥ በማቆየት ቀጣይ አቅጣጫዎችን በማሳካት ተጠቃሚነቱን በማረጋገጥ የሀገር እድገትን እንዲቀጥል የበኩሉን ሊወጣ ይገባል ሲሉ ተናግረዋል። ወጣቶች ስራ መናቅ ሳይሆን በተገኘው አጋጣሚ የሥራ ዕድልን ተጠቅመው ራሳቸውን መለወጥ አለባቸውም ሲሉ አክለው ገልጸዋል። የማያ ከተማ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አለማየሁ ታደሰ በበኩላቸው በሁለተኛው የፓርቲ ጉባኤ ላይ ወጣቱን ተጠቃሚ የሚያደርጉ አቅጣጫዎች መቀመጣቸውን ጠቁመው የተገኙ ስኬቶችን በማስቀጠል ወጣቶች በትጋት ሊሰሩ እንደሚገባ አስገንዝበዋል።
የወጣቱ ተጠቃሚነትን ለማረጋገጥ ፓርቲው የተለያዩ የሥራ ዕድል ፈጠራዎች ላይ በትኩረት የሚሰራ መሆኑን አክለው ገልጸዋል። የማያ ከተማ ብልጽግና ፓርቲ ወጣቶች ክንፍ ኃላፊ አንዋር አቡበከር አሁን ላይ እየተመዘገቡ ያሉ ስኬቶችን ከማስቀጠል አንጻር ወጣቶች ኃላፊነታቸውን መወጣት እንዳለባቸውም መልእክታቸውን አስተላልፈዋል። የወጣቶች የውይይት መድረኩ ላይ የማያ ከተማን ጨምሮ ከ23 የምስራቅ ሐረርጌ ዞን ወረዳዎች የተወጣጡ 1000 የሚሆኑ ወጣቶችም ተሳትፈዋል። ክቡራን ተመልካቾቻችን ከሐረር ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ግጭቶች የትውልድን የወደፊት እድል እያደናቀፉት ነው ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። በሌላ ዜና በኤሌክትሪክ ኃይል መቆራረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለውማ ገለጹ። እኚህና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት አቀርበዋለች። በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በአማራ ክልል የትምህርት ንቅናቄ መድረክ ተካሂዷል። በትምህርት ንቅናቄ መድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት አንስተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ግጭት በትምህርት ዘርፉ የትውልድ ግንባታ ላይ የሚያሳድረውን ተጽዕኖ አሳሳቢነት ገልጸው ዘርፉን ወደ ነበረበት ለመመለስ የትምህርት ማህበረሰቡ የወላጆች የአመራሩና በአጠቃላይ የህብረተሰቡ ርብርብና ንቁ ተሳትፎ ይጠይቃልን ብለዋል። በኤሌክትሪክ ኃይል መቋረጥ ምክንያት የተከሰተውን የትራንስፖርት መስተጓጎል ለመፍታት ርብርብ እየተደረገ መሆኑን የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለውማ ገልጸዋል። ዋና ስራ አስፈጻሚው የኤሌክትሪክ ኃይል መቋረጡም ላለፉት 4 ተከታታይ ቀናት በተቋማቸው ላይ ተጽዕኖ ማሳደሩን በአጽንኦት ገልጸዋል። የተፈጠረውን መስተጓጎልም ለማካካስም በቀጣይ ቀናት የጅምላ ጭነትና የኮንቴነር ጭነት አገልግሎት ለማመቻቸት እየተሰራ መሆኑን አረጋግጠዋል። እየተሰሩ የሚገኙ ማስተካከያዎች ስራዎችን ለማፋጠንና መዘግየቶችን ለመቀነስ ያለመ መሆኑን አስገንዝበው ደንበኞች ለታዩት ትዕግስት አመስግነዋል። የጉምሩክ ኮሚሽን ከመጋቢት 4 እስከ መጋቢት 11 ቀን 2017 ዓ.ም ባደረገው ክትትል 375 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች ተይዘዋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎችም ማዕድናት፣ አልባሳት፣ ኤሌክትሮኒክስ፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ አደንዛዥ እጾች፣ መድኃኒት፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። የኮንትሮባንድ ዕቃዎችን ሲያዘዋውሩ የተገኙ 12 ተጠርጣሪ ግለሰቦችና 7 ተሽከርካሪዎችም በቁጥጥር ስር ውለዋል። መጪውን የኢድ አልፈጥርና ፋሲካን በዓል ምክንያት በማድረግ የምርት እጥረት እንዳይከሰት ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ ይገኛል ሲል የድሬዳዋ ንግድ ኢንዱስትሪና ኢንቨስትመንት ቢሮ አስታውቋል። በዓልን መሰረት በማድረግ የፍጆታ ዕቃዎች ላይ የዋጋ ንረት እንዳይፈጠር ከተቋማት ጋር በመነጋገር በቂ ምርት በተመጣጣኝ ዋጋ ለማቅረብ በዝግጅት ላይ እንደሚገኙ በድሬዳዋ ንግድ ኢንዱስትሪና ኢንቨስትመንት ቢሮ ምክትል ኃላፊ አቶ አብዲ ሙክታር አመላክተዋል። በዓሎቹን በማስመልከት በተደራጀ መልኩ ባዛር ለማዘጋጀት የሚያስችል እቅድ ላይ ውይይት መደረጉንም ገልጸዋል። በውይይቱም ቀጣይ የ4 ወራት የኑሮ ውድነት ቀነሳ እቅድ ቀርቦ ውይይት ተካሂዶበታል። ክቡራን ተመልካቾቻችን ከሐረር ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረር ቲቪ መሰናዶች ጋር መልካም ቆይታ።